የማውቅ አንድ ጥያቄ አትቀየምም? ለምን እቀይምሻለሁ? እሺ ትለኛለህ? ትለኛለህ ምንድን ነው ፍቅሬ? እሺ የማይባል ነገር ምን አለ ለፍቅር? በሳቅ ገደለኝ እግዚአብሔርን። ሀይሚ ዛሬ ምንቴ ቤት ሄደች ልታጽናናው ልትደግፈው። ወይኔ መሞቴ ነው ዛሬ። እኔ የምለው ገና ሳታያት ለምንድን ነው የምትምለው? አንተኛውስ ጠሪውስ ምንድን ነው የምትምለው? ማላ ቀልድ መቀለጃ ነው እንዴ እናንተ? ውድ እኮ ነው። እንቴ ማለት ነው በሳቅ ፍርስ ስላረገኝ ነው ይዤ የመጣሁት ማለት ነው። እንደው ልደቷ ጋር ማለት ነው በር ላይ ቆመ ለምነህ መሬት ስመህ ካስገባችሁ የልደቷ ቀን ማንም ዩቲዩበር ስለማይቀር አገር ውስጥ ከሆነ ውጭ ካልሆነ ጋይስ እና ማለት ነው የዛ ቀን ጠብቅ። ከዛ በኋላ ሀይሚን አገኛታለሁ፣ ሀይሚን አያታለሁ። እንዲህ ቦቧችን የት ሄዶ የት ሄዶ በሳቅ ነው የሞትኩት። ከዛ ደግሞ መጨረሻ ላይ ልክ መጣች ብሎ አሯሯጥ፣ ጓደኛው ደግሞ ጥሪው። ወይኔ ኧረ ወይኔ እንደዚህ ይቻላል እንዲህ ቪዲዮ ግን ተገረምኩኝ። አይገልጸውም። ለማንኛውም ጋይስ እና ብቻ ያው ይሁን ስራ ምንም ማለት አይደለም አይደል ጋይስ። ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የኛ ውድ ቤተሰቦች ማለት ነው እንግዲህ ሀይሚት ልትሄድ ነው ኧረ ሳቄና ያመጣብኝ ዛሬ እግዚአብሔርነት ነገረ ስራ ሁሉ ነው ያሳቀኝ። መታለች አንተ አሁን የምር ወዳት ነው። ብሩክም እንዲህ አላለ እንኳን አንተ ማለት ነው። በጣም እኮ ነው የሚያስቀኝ እግዚአብሔር። ዛሬማ ፈታ ነው ያልኩት የምር። ብቻ ይመችህ። ሌላ ምን እላለሁ ማለት በእሷ ላይ ምንም ተጽዕኖ የሚያደርስ ነገር ቪዲዮ እየሰራ ስላልሆነ እኛ አይመለከተንም ስራ። ምክንያቱም አትስራ ሲባል ልህ ይዞት ነው እየሰራ ያለው ማለት ነው። ስለዚህ ዝም ማለት ምን አገባን እኛ። ሀይሚ እንደሆነች ቤቷ ናት። ሀይሚ እንደሆነች የራሷን ዕጣ ፈንታዋን ይዛለች። ማንም አወራ ማንም ምንም ፈቀቅ የለም ካሁን በኋላ ማለት ነው። ዛሬ ማለት ነው አንዳንድ ነገር ጥያቄም ልጠይቃችሁ ነው የመጣሁት ማለት ነው። ግልጽ ያልሆነላችሁ ሰዎች ግልጽ እንዲሆንላችሁ እና ምንቴ ሀይሚን ለማየት ማለት ነው የልደቷ ቀን እንደምንም የት እንደሚከበር አገር ውስጥ ከተከበረ ውጭ ከሆነ ደግሞ ትኬት ቆርጠ ሂድና አንተ እውነት ሀይሚን ትወዳታለህ ብለን እኛ እናምናለን። ውጭ ሀገር ከሄድክ ማለት ነው ከቡታጅራ አዲስ አበባ ሳይሆን ውጭ ሀገር ምናልባት ዱባይ ነው ልደቷ ጋይስ። ኧረ አውቄ ነው አላውቅም። ምንም ማረጋገጫ የለኝም። ስቀልዳችሁ ነው ቤተሰቦች። ብሩኬ ሄዳለሁ ስላለ ገና ነው እንዲህ ብዬ ነው ሰርፕራይዝ እንዳይሆን ብዬ ነው። ውሸቴን ነው አላውቅም። አልሰማሁም፣ የምር አልሰማሁም ቤተሰቦች። ግን አዲስ አበባ ውስጥ ከሆነ የሚከበረው ማለት ነው ሎኬሽን የት ነው ብለህ ለምነህ ሄደህ ማለት ነው ሀይሚን ያት ያበደ ስጦታ ይዘላት ሂድ። ለምን ዝም ብለህ ከምትቸክስ እንዲሁ ይሻላል አይደል እንዲህ ጋይስ። ለማንኛውም እኛ ወድ ቤተሰቦች በጣም ነው የሞትኩት የጻኩት ዛሬ። ጓደኛው ግን መማል የለብህም ለውሸት። እሱ ኦልሬዲ ትመጣለች እንደተባለ አይነት ስለሆነ ማላው ይይዝለታል ልበል ወይስ ምን ልበል? ብቻ ተመካክረው ነው የሚሰሩት። ሁለቱም ውሸታሞች ናቸው። በውሸት ነው የሚምሉት ማለት ነው። አትማሉ ለሌላ ጊዜያችሁ ማለት ነው። እና የራሳችሁን ታለንት የራሳችሁን አይዲያ የራሳችሁን ሀሳብ እንደዚህ አምጥታችሁ ዘና ፈታ አድርጉን። ሀይሚና ብሩኬ አትበሉብን በቃ እንዴ! አሰለቻችሁን እኮ። ምክንያቱም የማይሆነውን የማይታሰበውን ጉድ እኮ ነው ቤተሰቦች። በጣም ነው ዛሬ በሳቅ የሞትኩት። መጣች አላለም እንዴት ነው? ኧረ በስመ አብ። ሰው በውሸት ግን እንዲህ ቅብጥብጥብጥ ይላል። የውሸቱ እንዲህ ካረገ የእውነቱ እንዴት ነው ማለት የእውነቱ እንዴት ነው ግን ጋይስ? ወይ ሀይሚዬ ስንቱን ሰው አጣጣፍሽው። እናትሽ ይመችሽ። ቀብራራው ሰላ ብሎ የሀይሚ ልብ ተቆጣጥሮታል አባቴ። ካሁን በኋላ ወፍ የለም። አትልፉ ቤተሰቦች ማለት ነው። ቤተሰቦች አላልኩም ይቅርታ፣ አፍቃሪዎች፣ የብሩኬም የሀይሚም አፍቃሪዎች አትልፉ። የሴት አፍቃሪም አለ እኮ ለሀይሚ ማለት ነው። እወዳታለሁ አፈቅራታለሁ እያለ የሆነ አፉን የሚያጠፋ አለ። ትላንትና ሀይሚ ተሳደበች ብላችሁ ደግሞ ዛሬ ሪት ትሉ ነበር። ተሳደብ መብቷ ነው። ሲጀመር ደርሳችሁባት ነው እንጂ ሳትደርሱባት እኮ እሷ አትደርስባችሁም። ፓፓዬ ስትበላ ኧረ ምንድነው በሉት ኡኡ በሉት ስትላቸው አፈርፊ ያላለች ሀይሚ ይመችሽ። አቦ ምን እንደዛ አትበላችሁ? ምን አጻፋችሁ? ትብላ መብቷ ነው። ገንዘቡ የራሷ ነው። አፏ የእሷ ነው። ያለችው ከባሏ ጋር ነው። ምን አስጨነቃችሁ እናንተ? እሷ ብበላ ጓጉታችሁ ከሆነ ጥላችሁ መውጣት ነው አይደል እንዴ? ምን እንደዛ የሚያስብል ነገር አለ አይደል ቤተሰብ? እና እናንተ እኮ ናችሁ ሌላ ጦስ አምጥታችሁ በመውጫቸው ሰዓት እንደዛ ትርምስምሱን አወጣችሁት። ስለዚህ የኛ ውድ ቤተሰቦች መብቷ ነው ትሳደብ። ሌላው ሲቀጥል ደግሞ ማለት ነው
እኔ ጋር እየመጣችሁ ጀጅ የምታደርጉ ሰዎች አላችሁ። ብሩኬ ነግሯችኋል እኮ ሜሽን አደርግላችኋለሁ ቪዲዮውን ማለት ነው። ብሩኬን የሚያደንቅ ሰው ብሩኬን የሚወድ ሰው አፍቃሪ ይባላል። እኛ ግን ከብሩክ ምንም አይነት ነገር አንፈልግም። እድገቱን ብቻ ነው የምንፈልገው። የእውነተኛ ለሃይሚ አፍቃሪ እንዲሆን ብቻ ነው የምንፈልገው። ገብቷችኋል አይደለም? ማንም መጣ ማን እናንተ እሱን እርግጥ ስታረጉት ማለት ነው እኛ ሃይሚን ምንም አንላትም። በሰራችሁ ቪዲዮ ላይ ለብሩኬ መጥፎ አመለካከት ካላት ለምን እንዲህ ታረጊያለሽ ነው የምንላት። ያ ነገር ደግሞ ለራሷ እንዲጠቅማት ነው፣ ዞር ብላ ራሷ እንድጠይቀው ነው። ገብቷችኋል አይደል? እንጂ እኛ እንዲለያዩ እኛ ሃይሚን ጥላቻ እኛ የሃይሚ እንትን የለብንም። እኛ የብሩክ እህቶች ተብዬዎቹ ማለት ነው። ሰምታችኋል ጋይስ። በንጹህ ልባችን ነው እኛ ሃይሚን የምንወዳት። ካጠፋች አጥፍተሻል እንላለን። ለምን ብሩክም ካጠፋ አጥፍተባታል። ለሃይሚ አይገባትም እንለዋለን። ሞሷን ብቻ እኔ ጋ እንደዚህ አይነት መሽለጥለጥ አይመቸኝም። ኮመንት ስለምትሽለጠለጡ ሰዎች አላቸው፣ አንዳንድ ሰዎች ማለት ነው። ለምን እናንተም አሁንም የሰው ጠላት ናችሁ። እናንተ ናችሁ ሲጀመር አሳልፋችሁ ለጠላት የምትሰጧት። ባለፈውም ላይ ብላይ አስለቀሳችኋት፣ ትናንትናም ላይ ብላይ እንዲሁ ለጠላት አሳልፋችሁ አትስጡኝ አለች። ስንቴ ትንገራችሁ? አይገባችሁም እንዴ? እናንተ ናችሁ የምትሰጧት። ይመቼ የብሩክ እህቶች አሳልፈው ሰጧት። ሰደቡኝ፣ ረገጡኝ አለች አላለችም? አሳልፋችሁ ለጠላት አትስጡኝ እወድሻለሁ እያላችሁ ነው ያለችው። ይሄ ለራሳችሁ ነው፣ ወደዳችሁም ጠላችሁም። ምን እኔ ስር መታችሁ ለአንቺ ነው ይሄ መልእክት ያስተላለፈችው። እኔ ምን ብያታለሁ? ይሄም ብላለች ይሄም ብላለች ብላችሁ እኮ እኔ የተናገርኩትን ቃል አንድ ቃል እንኳን እኔን የምታሸማቅቁበት ቃል የላችሁም እኮ እኔን ለሃይሚ ማለት ነው። ለምን የሚጠቅማትን ነገር ስለምናገርም የሚጠቅማትን ነገር ስለምነግራት ምንም አይመስለኝም። እኔ መቼም አፍሬ አላቅም። ነገም ተነጎዳም አላፍርም በምሰራው ቪዲዮ ማለት ነው። ምክንያቱም ጥሩ ነገር ሲሆን ይሄ ጥሩ ነገር ነው፣ ፍቅራችሁን ያገነባል ነው፣ ግንኙነታችሁን ያገነባል ነው የምለው እንጂ ከዛ ውጭ እኔ ሃይሚ እንዲህ ናት ሃይሚ እንደዚህ ነው ምናምን እኔ ብዬ አላቅም። ቪዲዮ ላይ እንደዚህ ባትሆኝ እንዲህ ባታረጊ እላለሁ። ይሄ ደግሞ ቪዲዮ የሚታየው አንድ ፊልም አይታችሁት በቃ የፊልም ርዕሱን ለማወቅ ነው አይደለ? ስለዚህ የሰራችሁ ፕራንክ ጥሩ ከሆነ ጥሩ ነው ብለን እንዝናናበታለን። የሚስተካከል ካለ የወንድሜ ሚስት እንዲህ አድርጊ እንላታለን። ብሩኬንም እንደዛው በቀደም አሁን እኛም ፕራንክ አረገ እንለያይ የሚለው ርዕስ ምንም አይነት ርዕስ የለውም አልኩት፣ ነገርኩት። ታዲያ እኔ እሱ አፍቃሪ ከሆንኩኝ ለምን የእሱን አስተያየት ለምን አልደብቅለትም? በቃ የቪዲዮውን አስተያየት ነው እኛ የምንናገረው። ገብቷችኋል? ለሃይሚም ለብሩኬም ምንም አይነት እግዚአብሔር በሚያውቀው ጥላቻ የለብኝም። ነገም ተነጎዳም ይለያያሉ የሚል ቪዲዮ እንኳን ሰርቼ እንኳን አሽቃብጬ እንኳን አላውቅም፣ ሲጣሉ ማለት ነው። ግን የሚሰራው ቪዲዮ ሃይሚ ጋር ስተት ካለ ስተት አለ፣ ብሩኬ ጋር ካለ ስተት አለ ብሩኬ ጋር እላለሁ። ይሄ ግልጽ ነው። ይሄ እሱ ደግሞ እነሱ የሚያስከፋቸው እነሱ የሚያስቀይማቸው ከሆነ ያቁናል። በውስጥ መጥተው እንደዚህ አታድርጊ ብለው መጻፍም ይችላሉ። እንዲሁም ደግሞ የማንም ጥያቄ ያስፈልጋቸውም ቀጥታ ቻናል መጥተው ማዘጋት ይችላሉ። ገብቷችኋል? እኔ እነሱ ላይ ተጽዕኖ ከሰራው ተጽዕኖ ከተናገርኩ ሃይሚ እውነት በሲስ ዩቲዩብ ተጽዕኖ አላት ካለች ላኩላት፣ ሜሽን አድርጉላት። ስንት ነገር ሜሽን ታደርጉ የለ ትዝጋው፣ ቻናሌን የምር ትዝጋው። በይቅርታ እንኳን ማሪኝ አላትም እኔ ካጠፋሁ ማለት ነው። ግን እኔ አላጠፋሁም። ምን አድርጌ ቲክቶኩም እንደዚህ ቪዲዮ ተሰርቷል፣ ይሄ ቪዲዮ እንደዚህ አይሆንም እላለሁ፣ እናገራለሁ፣ እጽፋለሁ ቲክቶክ ላይም ማለት ነው። በተረፈ በሁለቱም ደስ የሚለኝ ነገር ደስ ብሎኛል። በቃ ኮመንት ቪዲዮ ተሰርቶ ኮመንት የሚቆመተው ለምንድን ነው? እናንተ ኮመንት የምትቆሙቱት ለምንድን ነው? ስለዛ ቪዲዮ አስተያየት የምትሰጡት ስለምትወዷቸው፣ እኛም ደግሞ ስለምንወዳቸው ኮመንት አንጽፍም። በቻናላችን በፎቷቸው እንዲሁም ደግሞ የሚያስቅ ቪዲዮ ከሰሩ ያንን ያሳቀንን ቪዲዮ ቆርጠን አምጥተን ቻናላችን ላይ እንስቃለን፣ እንዝናናለን። ይሄ ነው የኛ ታርጌት ማለት ነው። ነገም ዛሬም ብሩክና ሃይሚ እጅና ጓንት ሆነው እንዲኖሩ ነው እንጂ እኛ የምንፈልገው እኛ አፍቃሪን አላችሁን እህትም ላምም አላችሁን ማለት ነው። በእኛ በኩል ምንም አይነት ስህተት ኖሮ አያውቅም። ምንም እናንተ ስትራገጡ እናንተ ስትፈራገጡ ነው ለሃይሚ ጦስ የምታመጡት። ገብቷችኋል አይደለ? ከደገፋችኋት ራሳችሁ ናችሁ አሳልፋችሁ የምትሰጧት። በባለፈውም አሁንም ምን ጥያቄ ያለው? ምንም ጥያቄ የለውም ይሄ። ስለዚህ እኔ ስር እየመጣችሁ አንዷ ጠላት አንቺ ነሽ፣ አንዷ እንደዚህ ነች። ምንም ይሄ ነገር አይገባኝም። እኔ ጠላት ማለት እንደዚህ ነው እንዴ? ጠላት ማለት እንደዚህ ከሆነ ሄዱበት፣ ቀጥሉበት። አዎ ጠላት ነኝ። ማንም ምንም የሚያስቆመኝ ነገር የለም ከሁለቱ በስተቀር ከሃይሚና ከብሩኬ ውጪ ማንም ሊያስቆመኝ አይችልም። ግን እነሱ ባንደበታቸው አትስሪ እንደዚህ ከፍቶናን አስቀይመናን ካሉኝ በውስጥ እንኳን ቢሉኝ ለእናንተ ሳልነግራችሁ
ቀጥታ ዩቱቤን አቆማለሁ። ለምን? መብት ነው ይሄ፣ የእነሱ መብት ነው። ገብቷችኋላ? እናንተ ስላላችሁ ግን ምንም አይነት ነገር አላቆም። እከሊት እንዲህ ትሰራለች፣ ስለ እከሊትን መስለሽ ስሪ። እኔ ነኝ፣ ያቺ ሰው ያቺ ናት፣ አይመለከተኝም።